አርዕስተ ዜና። የትግራይ ክልል ጊዜያዊ አስተዳደር ያቋቋመው ጊዜያዊ ምክር ቤት ባካሄደው አስቸኳይ ስብሰባ የፕሪቶሪያውን የሰላም ስምምነት አተገባበር ሰባት ቋሚ ኮሚቴዎችን ማቋቋሙን አስታወቀ። የደቡብ ሱዳን ተቃዋሚ ጄኔራል መታሰር የሰላም ስምምነቱን የሚጥስና ደቡብ ሱዳን ዳግም ወደ ጦርነት የሚከት እንደሆነ ተገለጸ። የአሜሪካና የካናዳ መሪዎች ስለዘገዩት ቀረጦች እና ስለ ንግድ ነክ ጉዳዮችን ተወያዩ። ሰላም፣ እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች፣ እነኚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝራቸው እንለፍ። የትግራይ ክልል ጊዜያዊ አስተዳደር ያቋቋመው ጊዜያዊ ምክር ቤት ባካሄደው አስቸኳይ ስብሰባ የፕሪቶሪያውን የሰላም ስምምነት አተገባበር የሚከታተል ቋሚ ኮሚቴን ጨምሮ 7 ቋሚ ኮሚቴዎችን ማቋቋሙን አስታወቀ። የጊዜያዊ አስተዳደሩ ባቋቋሙ ጊዜያዊ ምክር ቤት በተቋቋመበት ወቅት ከጊዜያዊ አስተዳደሩ፣ ከሲቪል ማህበራት፣ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች፣ ከትግራይ ዲያስፖራ፣ የክልሉ ምሁራንና የጸጥታ አካላት ተወካዮችን ያካተተ እንደሚሆን የተገለጸ ቢሆንም ሳልሳይ ወያነ ፓርቲ ጨምሮ የትግራይ የጸጥታ ኃይሎችንና የዲያስፖራ አባላት አለመሳተፋቸው ይታወሳል። የካቲት 26 2017 ዓ.ም ባካሄደው የምክር ቤቱ አስቸኳይ ስብሰባ ከቀናት በፊት በምክር ቤቱ ለማሳተፍ መወሰኑን ያስታወቁ ሳልሳይ ወያነ ትግራይ መሳተፉን ተገልጸዋል። የክልሉ የጸጥታ ኃይሎች ተወካዮችና የዲያስፖራ አባላት በዚህኛው ምክር ቤት አስቸኳይ ስብሰባ አለመሳተፋቸውን ከትግራይ ቴሌቪዥን የተገኘው መረጃ የሚያሳይ ሲሆን የምክር ቤቱ ሊቀመንበር አቶ ሞገስ ታፈረ የትግራይ ዲያስፖራ ተወካዮች በቀጣዩ የምክር ቤቱ ስብሰባ እንዲሳተፉ መግባባት ላይ ተደርሰዋል ማለታቸውን መረጃው አመላክተዋል። ትላንት ለተቋቋሙት ቋሚ ኮሚቴዎች ሊቀመንበርና ምክትል ሊቀመንበር እንደተሸሙላቸው ገልጸዋል። በአቶ ጌታቸው ረዳ የሚመራውን ህወሓት ጨምሮ ሁሉም በክልሉ የሚንቀሳቀሱ ፖለቲካ ፓርቲዎች አንዳንድ ቋሚ ኮሚቴዎችን እንዲመሩ መደረጋቸውን መረጃውን ያሳያል። በአቶ ጌታቸው ረዳ የሚመራ ህወሓት ተወካይ መሆናቸው የገለጹ ወይዘሮ ሰናይት አይናለም የሴቶችና ወጣቶች ቋሚ ኮሚቴ ሊቀመንበር ሆነው የተሾሙ ሲሆን የባይቶናው ሊቀመንበር አቶ ዮሴፍ በረ የፕሪቶሪያ ሰላም ስምምነት ክትትል ቋሚ ኮሚቴ ሊቀመንበር ተደርገው ተሾመዋል። የአረና ፓርቲ አመራር የሆኑት አቶ አንዶም ገብረስላሴ የፍትህ ዲሞክራታይዜሽን እና ምርጫ ቋሚ ኮሚቴ ሊቀመንበር፣ የትግራይ ነጻነት ፓርቲ አመራሩ አቶ አለምሰገድ አራጋይ የማህበራዊ ልማትና መልሶ ማቋቋም ቋሚ ኮሚቴ ሊቀመንበር፣ የሳልሳይ ወያነ ፓርቲ አመራሩ አቶ አሉ ኃይሉ የሀብትና ኦዲት አስተዳደር ቋሚ ኮሚቴ ሊቀመንበር ሆነው ተሾመዋል። በጊዜያዊ ምክር ቤት ለመሳተፍ ጥያቄ ማቅረባቸው የተገለጸው የክልሉ ሲቪክ ማህበራት፣ የዘርፉ ማህበራትና የንግድ ማህበረሰብ፣ የትግራይ መንግስት ሰራተኞች ማህበር፣ የክልሉ ሙስሊም ማህበረሰቦች ተወካዮች ጽላል የተሰኘ ሲቪክ ማህበረሰብ ውሳኔ እንደተሰጣቸው ተመልክተዋል። የዘርፉ ማህበራትና የንግድ ማህበራት እንዲሁም የትግራይ መንግስት ሰራተኞች ማህበር በምክር ቤቱ ተወካይ እንዲኖራቸው በሙሉ ድምጽ መወሰኑ ተጠቁመዋል። የክልሉ ሙስሊም ማህበረሰብ ተወካዮች በተመለከተ ምክር ቤቱ በ14 ተቃውሞ በ14 ድምጽ ታቅቦና በ27 ድምጽ ተወካይ እንዲኖራቸው መወሰኑም ተገልጿል። በምክር ቤቱ ለመወከል ጥያቄ ማቅረባቸው የተገለጸው የክልሉ የጤና ባለሙያዎች ማህበር 6 ድጋፍ 6 ድምጽ ታቅቦና በአብላጫ የተቃውሞ ድምጽ ውድቅ መደረጉም ተጠቁሟል። ምክር ቤቱ የካቲት 7 ቀን 2017 ዓ.ም ባካሄደው የመጀመሪያው አስቸኳይ ስብሰባ የምክር ቤቱ አባላት ቁጥር 105 ወደ 152 ከፍ እንዲል መደረጉን መዘገቡ ይታወሳል። በአብላጫ ድምጽ የጸደቁ ማሻሻያ ደንብ ቁጥር 10/2016 የምክር ቤቱ ተጠሪነት ለህሊና ለህግና ለህዝብ ሆኖ ስያሜው የትግራይ ክልል ጊዜያዊ ምክር ቤት እንዲሆን በጸደቁ ማሻሻያ ደንብ መግለጹን ይታወሳል። የደቡብ ሱዳን ዋነኛ ተቃዋሚ ፓርቲ ወታደራዊ ክንፍ የጦር አዛዥ ጄኔራል መታሰር ለ5 ዓመታት የዘለቀውን የእርስ በርስ ጦርነት የቋጨውን የሰላም ስምምነት የጣሰ ነው ሲሉ የተቃዋሚው ቃል አቀባይ ተናገሩ። ጄኔራል ጋብርኤል ዲዮፕላም እንዲሁም በተቃውሞ ላይ ያለው የሱዳን ህዝቦች ነጻ አውጪ ንቅናቄ ከፍተኛ ባለስልጣናት በዚህ ሳምንት መጀመሪያ ላይ ለእስር ተዳርገዋል። በቁጥጥር ስር ያሉት የጦር ጄኔራልና የከፍተኛ ባለስልጣናቱ በአውሮፓውያን 2013 ከፕሬዚዳንት ሳልቫ ኪር ጋር ከፍተኛ ሽኩቻ ውስጥ የገቡት የምክትል ፕሬዝዳንቱ ሪክ ማቻር አጋር ናቸው። በሳልቫ ኪርና በምክትላቸው የተነሳው የስልጣን ውጥረት አገሪቷን ደም አፋሳሽ ወደሆነ የእርስ በርስ ጦርነት ውስጥ መክተቱ ይታወሳል። ሐሙስ ጠዋት የማቻር ቃል አቀባይ ፓርቲያቸው ባለስልጣናቸው የት እንዳሉ ወይም የት እንደታሰሩ አያውቁም ብለዋል።
ሁኔታዎች የበለጠ እንዳይባባሱ የተቻለን ሁሉ እናደርጋለን። ነገር ግን ይህች ሀገር ደግሞ ወደ ጦርነት እንዳትመለስ የፖለቲካ ቁርጠኝነት ማሳየት ያለባቸው የሰላም አጋሮቻችን ናቸው ሲሉ ፑክ ቦዝ ባልዋንግ ለቢቢሲ ተናግረዋል። የሀገሪቱ ፕሬዚዳንት ሳልቫኪር ደቡብ ሱዳን ተመልሳ ወደ ጦርነት አትገባም ሲሉ መናገራቸውን የመንግስት ቃል አቀባይ ማኪዮ ሮብ ዕለት በመዲናዋ ጁባ ለጋዜጠኞች በሰጡት መግለጫ ያስታወቁ ሲሆን የተቃዋሚዎች ባለስልጣናት የታሰሩት ከህግ ጋር በመጋጨታቸው እንደሆነ ቃል አቀባዩ አክለዋል። በአውሮፓውያኑ 2011 ከሱዳን የተገነጠለችው ደቡብ ሱዳን የዓለማችን አዲሲቱ ሀገር ናት። ነፃነቷን ከተቀዳጀች ከሁለት ዓመት በኋላ ፕሬዚዳንት ሳልቫኪር ሙሉ ካቢኔያቸውን በማባረር እንዲሁም ምክትላቸው ማቻርን ያልተሳካ መፈንቅለ መንግስት አነሳስተዋል ሲሉ ወነጀሉ። በዚህም የተነሳ አገሪቱ ደም አፋሳሽ የእርስ በርስ ጦርነት ውስጥ የገባች ሲሆን 400,000 ሰዎች ህይወታቸውን ካጡ እንዲሁም 2.5 ሚሊዮን ሰዎች ከቤት ንብረታቸው ከተፈናቀሉ ከ5 ዓመታት በኋላ በአውሮፓውያኑ 2018 የሰላም ስምምነት ላይ ተደርሰዋል። ሆኖም እስካሁን ድረስ የሰላም ስምምነቱ በጸና መሰረት ላይ አልቆመም። ጀነራል የተቃዋሚ ፓርቲው ወታደራዊ ክንፍ አዛዥ ሲሆን ከሱዳን ጦር ጋር መዋሃድ ነበረባቸው። ሆኖም ማክሰኞ ዕለት በቁጥጥር ስር ውለው ወደ እስር ቤት ተወስደዋል። ሌላኛው የማቻር አጋር የሆኑት የነዳጅ ሚኒስትሩ ፖት ካንኩቾል በጸጥታ ኃይሎች ሌሊት ላይ ተወስደዋል የተባለ ሲሆን በመዲናዋ ጁባ የሚገኘው የማቻር ቤት በደቡብ ሱዳን ጦር ለአንድ ሌሊት ከተከበበ በኋላ ስፍራው ለቀው ወጥተዋል። የማቻር አጋር የሆኑ ሌሎች ከፍተኛ ወታደራዊ ባለስልጣናት በሙሉ በቁም እስር ላይ መሆናቸውን ቢቢሲ ተረድተዋል። ባለስልጣናቱ በቁጥጥር ስር የዋሉት ዋይት አርሚ የተሰኘው ጦር በኢትዮጵያ ድንበር አቅራቢያ የላይኛው ናይል ተፋሰስ አካባቢ የምትገኝ ስትራቴጂካዊ ከተማን ከመንግስት ወታደሮች ጋር ተዋግተው ከተቆጣጠሩ በኋላ ነው። በእርስ በርስ ጦርነት ወቅት ዋይት አርሚ ከማቻር ጦር ጋር በወግነት ተፋልመዋል። ፕሬዚዳንቱ ታማኝ የሆኑ ሰራዊት አባላት የማቻር አጋሮች አማጽያንን ይደግፋሉ ሲል ከሰዋል። የማቻር ቃል አቀባይ ለቢቢሲ እንደተናገሩት በአሁኑ ወቅት በዋይት አርሚና በመንግስት ጸጥታ ኃይሎች መካከል የተካሄደ ያለው ጦርነት የብሔራዊ ጦር አመራሮች የሰላም ስምምነቱን ተግባራዊ አድርገው ቢሆን ኖሮ ይቀር ነበር ብለዋል። አሜሪካና ካናዳ መሪዎች ስለ ዘገዩት ቀረጦችና ስለ ንግድ ነክ ጉዳዮች ተወያዩ። የዩናይትድ ስቴትስና የካናዳ ከፍተኛ ዲፕሎማቶች ሮብ በንግድና ሌሎች ጉዳዮች ውይይት አካሂደዋል። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከካናዳና ከሜክሲኮ በሚገቡ ተሽከርካሪዎች ላይ አዲስ የተጣለውን የ25 ከመቶ ቀረጥ ለአንድ ወር አዘግይተዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና የካናዳ ውጭ ጉዳይ ሚኒስትር ሜላኒ ጆሊ በጋራ ዓለም አቀፍ ተግዳሮቶችን በድንበር ደህንነት መጠናከር፣ በንግድ ልውውጥና የኢኮኖሚ ብልጽግና የሁለት ሀገራት በትብብር መስራታቸውን ለመቀጠል ስለሚችሉበት መንገድ መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በሰጠው መግለጫ አስታውቀዋል። ትራምፕ ቀረጡን ማዘግየታቸውን ከማስታወቃቸው በፊት ከትላልቆቹ የዩናይትድ ስቴትስ መኪና አምራቾች ከፎርድ፣ ጀነራል ሞተርስ እና ስቴላንቲስ የስራ አስፈጻሚዎች ጋር መነጋገራቸውን የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ለጋዜጠኞች ተናግረዋል። ትራምፕ መኪና አምራቾቹ የማምረቻ ቦታዎቻቸውን ከሜክሲኮ እና ካናዳ ወደ ዩናይትድ ስቴትስ በማዞር የሚጣልባቸውን ቀረጥ በጠቅላላ ማስወገድ እንዲችሉ ያሳስባቸው መሆናቸውን ቃል አቀባዩ አክለዋል። ትራምፕ በሁለቱ ታላላቆቹ የአሜሪካ የንግድ ሸሪኮች ሌሎች ምርቶች ላይ የጣሏቸው አዳዲሶች ቀረጦች እንዳለ የሚቆዩ ሌቪት ገልጸዋል። ፕሬዚዳንቱ ሌሎቹን ምርቶች ከቀረጥ ነፃ ማድረግ የሚቻልባቸው ሁኔታዎች ካሉ ለማጤን ዝግጁ መሆናቸውን ቃል አቀባዩ የተናገሩ ሲሆን የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ሀገራቸው ላይ የተጣሉ ሁሉም የአሜሪካ ቀረጦች እስካልተነሱ ድረስ ካናዳ በአጽፋው የጣለቻቸውን ቀረጦች ለማስወገድ ፈቃደኛ አልሆኑም። ወደ አሜሪካ በሚላኩ የካናዳ ተሽከርካሪዎች ላይ የተጣለው ቀረጥ ባለበት ከቀጠለ በካናዳ የሚገኙ የተሽከርካሪ ማምረቻዎች በ10 ቀናት ውስጥ መዘጋት ይጀምራሉ ብለዋል። ሰዎች ስራቸውን ይጣሉ ሪፎርድ ያክለዋል። የካናዳ የክልል መሪዎች በዩናይትድ ስቴትስ ገበያ ላይ ያለውን ጥገኝነት ለመቀነስ ከሌሎች ሀገሮች ጋር የንግድ ልውውጥን ለማስፋት እየሰሩ ነው። ትራምፕ በቻይና ምርቶች ላይ የጣሉትን ቀረጥ በእጥፍ በማሳደግ 20 ከመቶ በማድረሳቸው የአክሲዮን ገበያው እንዲያሽቆለቁልና የሸማቾች ላይ ዋጋ የመጨመር ስጋት እንዲፈጠር አድርጓል። ሜክሲኮ፣ ካናዳ እና ቻይና ለትራምፕ እርምጃ በአሜሪካ ምርቶች ላይ የአጸፋ ቀረጥ እንደሚጥሉ አስታውቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐማስ በጋዛ ያገታቸውን ሰዎች እንዲለቁ የመጨረሻ ማስጠንቀቂያ ሰጡ።
ዶናልድ ትራምፕ በትሩዝ ማህበራዊ ገጻቸው ላይ በለጠፉት ረጅም ጽሑፍ እስራኤል የጀመረችውን ለመጨረሻ እንዲያስችላት የሚያስፈልጋትን ሁሉ እየላኩ ነው፣ እኔ ያልኳችሁን የምታደርጉ ከሆነ አንድም የሐማስ አባል አይተርፍም ሲሉ አስጠንቅቀዋል። ይህ የተሰማው ዋይት ሀውስ ታጋቾችን በተመለከተ ከሐማስ ጋር ቀጥተኛ ውይይት ያደረገ መሆኑን ካረጋገጠ ከጥቂት ሰዓታት በኋላ ነው። ዋሽንግተን እስካሁን ድረስ ከቡድኑ ጋር ምንም አይነት ቀጥተኛ ግንኙነት ሳታደርግ ቆይታለች። አሜሪካ በአሸባሪነት ከዘረዘረቻቸው ቡድኖች ጋር ቀጥተኛ ግንኙነት እንዳትፈጥር የሚከለክል ፖሊሲ አለ። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ታጋቾቹ ካልተለቀቁ የምትከፍሉት ዋጋ ከባድ ነው ሲሉ ያስጠነቀቁ ሲሆን ወደ እስራኤል እየላኩ ያለውን ድጋፍ ምንነት ግን ይፋ ሲያደርጉ ቆይተዋል። አክለውም ሁሉንም ታጋቾች አሁኑን ልቀቁ፣ በኋላ አይሆንም፣ የገደላቸዋቸው ሰዎች አስከሬን ሁሉ በአስቸኳይ መልሱ፣ አለበለዚያ ግን የእናንተ ነገር ማብቂያው ይሆናል ሲል አክለዋል። ለአመራሩ ጋዛን ለቅቆ ለመሄድ ያላቸውን እድል አሁን ነው። ትራምፕ በጋዛ ለሚኖሩ ንጹሐን ዜጎች ማስፈራሪያ ጽፏል። መጻኢው ጊዜ ብሩህ ነው። ይህ የሚሆነው ግን ታጋቾቹን ደብቃችሁ እስካላቆያችሁ ድረስ ነው። ይህን የምታደርጉ ከሆነ የሚጠብቃችሁ ሞት ነው ብለዋል። ትራምፕ ሐማስን ሲያስፈራሩ ይሄ የመጀመሪያቸው አይደለም። በታህሳስ ወር የፕሬዝዳንትነት ስልጣናቸውን በተረከቡበት ወቅት ታጋቾቹን ከተለቀቁ ሐማስ የሚከፍለው ዋጋ የከፋ ይሆናል ብለው ነበር። ትራምፕ አዲሱን ማስጠንቀቂያ ያስተላልፉት በቅርቡ ተኩስ አቁም ከተፈቱ ታጋቾች ጋር በዋይት ሀውስ ከተገናኙ በኋላ ነው። ይህ በእንዲህ እንዳለ የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን ሌቪት አሜሪካ ታጋቾቹን ለማስለቀቅ ከሐማስ ጋር በቀጥታ እየተደራደረች መሆኑን አረጋግጠዋል። እስራኤል ከንግግሩ በፊት ጉዳዩ ላይ ሀሳቧን መጠየቋን አክለው ተናግረዋል። ሌቪት ለጋዜጠኞች እንደተናገሩት ፕሬዚዳንት ትራምፕ የአሜሪካን ሕዝብ ጥቅም ታሳቢ ያደረገ ነገር በማድረግ እንደማያምኑ ገልጸዋል። የታጋጆች ልዩ መልእክተኛ የሆኑት አዳም ቦሆሌር ለአሜሪካ ሕዝብ ትክክል የሆነውን ለማድረግ በማሰብ የተጀመረ ነው ሲሉ ተናግረዋል። ሐማስና አሜሪካ ሁለት ቀጥተኛ ስብሰባዎችን ከማድረጋቸው በፊት በርካታ የመረጃ ልውውጦችን ማካሄዳቸውን የቢቢሲ ፍልስጤም ምንጭ ተናግረዋል። እስራኤል አሁንም በጋዛ 59 ታጋቾች እንደሚገኙና እስከ 24 የሚደርሱ ታጋቾች በሕይወት እንደሚገኙ ተናግራለች። ከታጋቾቹ መካከል የአሜሪካ ዜግነት ያላቸው እንደሚገኙበትም ተገልጿል። ከሁለቱ ወገኖች መካከል ንግግር መጀመሩ በቅድሚያ የተሰማው አክሲዮስ በተሰኘው የመገናኛ ብዙሃን በኩል ሲሆን የመረጃ ምንጩ አሜሪካ ከሐማስ ጋር በኳታር ታጋቾችን በሚለቀቁበትና በጦርነቱ በሚቆሙበት ሁኔታ ላይ የተነጋገረች መሆኑን ዘግቦ ነበር። የቀድሞው የአሜሪካ የመካከለኛው ምስራቅ የመከላከያ ምክትል ረዳት ሚኒስትር እንዳሉት የዩናይትድ ስቴትስ ዜጎቿን ለመመለስ የበለጠ ንቁ መሆን አለባት። የቀድሞ የሲአይኤ ፓራሚሊተሪ ኦፊሰር የሆኑት ሚክ ሙለሮይ በጥብቅ ካልተቀናጀ በስተቀር እስራኤላውያን ዜጎቻቸውን ለማስመለስ ያላቸው እድል ይወሳስበዋል ብለዋል። ውድ የኢትዮ ሞኒተር ተከታታዮች ስትከታተሉ የነበራችሁ የዕለቱ መረጃችን ነው። አብራችሁ ስለነበራችሁ ከልብ እናመሰግናለን።